ልክ አምላክ ዝም ሲል የሱ ቋንቋ መገለጫዎች የሆኑትም አብረው ዝም ይላሉ። እነ ሰላም ዝም ይላሉ፣ እነ ፍቅር ዝም ይላሉ፣ እነ እረፍት ዝም ይላሉ፣ እነ መረጋጋት ዝም ይላሉ። ነገ ምን ይሆናል ብላችሁ ምትፈሩ ካላችሁ ስራ ይተበቅባችሁ ወዳጅ። ለዛ ነው ጸሎታችን ማሰብ። አፍቅረዋለሁ ብላችሁ ያሰባችሁ ሰዎች ኢንሴኩሪቲ ተሰምቷችሁ ወይኔ ነገ ከነጎዲያ ጥሎኝ ይሄዳል ብላችሁ ምትፈሩ ከሆነ አዎ ይሄዳል። እመኑ። ለምን? ፍቅር ሃየር ቫይብሬሽናል ፍሪኩዌንሲ ስለሆነ ፍራቻ ባለበት ቦታ አንቺ ፍቅር ያልሽው ነገር የለም። ዝም ብሎ ስሜት ነው የሚጫወተው። ተፈጣሪ መፍራት የሚባለውና ፈጣሪ ማመን የሚባሉት አብሮ አይደለም። አንተ ግን ያንን የፊር ኃይል ለአምላክ ስትገብር ባይ ዲፎልት ነገሮች ፍክስናል። ስቲልነስ ቤት ገብቷል፣ ኮንተንትመንት ቤት ገብቷል። ወደ ኢንላይትመንት የምትሄድበት ፓዝ ተስተካክሎላል። እየተጠራረገ ነው፣ ቤት እየነጻ ነው። ራስ ፊል ታረጋል። ከውስጥ ሲንቦጎቦግ ነገሮች እየጠሩ ቶክሲክ የሆኑ ነገሮች ከውስጥ እየታጠቡ ሲወጡ እንግዲህ አሁን ያለንበት ትላልቅ ዲዛስተሮች ዋና ማዕከላቸው ፍራቻ። እንዴት መልከኛ ፍትህ ታጣ በአለም ደረጃ? እንዴት ዲክታተሮች በዚህን የሚያክል ሌቭል ዶሚኔት ሊያደርጉ ቻሉ ይሄን ዓለም? እንዴት ብላ አትጠይቅም? ብለሽ አትጠይቂ። ዛሬ የምናወራው እንግዲህ ወዳጆች ስለ ፊር ወይ ደግሞ ስለ ፍርሃት ነው። ያው ፊርን ዲፋይን ከማድረጋችን በፊት ሰው ፊር የሚለው ወይ ደግሞ ፍርሃት የሚለው ነገር ሪሊ ፍርሃት ሳይሆን ወይ ደግሞ ሪሊ ፊር የሚባለው ነገር ሳይሆን ፐርሲፕሽን ኦፍ ፊር የሚለውን እንሰጣለን እኛ። ምክንያቱም 3D ውስጥ ሪያሊቲ የለም ካል በእኛ ማይንድ እና ስጋ ደግሞ ኤክስፒሪየንስ የሚደረግ ነገር መንፈሳችን ያልተሳተፈበት ነገር ጠቅላላ 3D ነው ብለን ስለምናስብ ወይ ደግሞ ፐርሲፕሽን ኦፍ ሪያሊቲ ነው ስለምንል ሪያሊቲን በሃይ ኮፒ መልኩ በእይታ ማለት ነው እውነታውን በእይታ መልኩ እንደየ ኮንቴክስታችን እንደየሰው ፐርሰናሊቲ እንደየሰው አረዳድ አንድን ጉዳይ መረዳት ማለት ነው ወይ ደግሞ ፐርሲፕሽን መውሰድ ነው ብለን ነው እንግዲህ የምናምነው ማለት ነው። ስለዚህ አሁንም ቢሆን በ3D ውስጥ ሪል ፊር የሚባለው ነገር የለም የሚለውን እንወስዳለን። ነገር ግን ባለው ይሄ ሜንስትሪም ሶሳይቲ በሚከተለው ቋንቋ ፊር የሚለውን እንውሰደውና ለመግባባት ነገር ግን የኔን ዴፊኒሽን መጀመሪያ ያዙልኝ። ፊር አሁን ባለንበት ዓለም ወይ በ3D ሪያልም ውስጥ ፊር ኤግዚስት አያደርግም። ፊር ሳይሆን የፊር ፕሮጀክሽን ወይ ደግሞ ፐርሲፕሽን ኦፍ ፊር ልናገኝ እንችላለን። ፊር መስሎን ኤክስፒሪየንስ ምናደርገው ማለት ነው። ታዲያ ካሁን በኋላ ሳወራላችሁ ፍርሃት ወይ ደግሞ ፊር እያልኩኝ ማወራ ከሆነ ሜንስትሪም ሶሳይቲ የሚጠቀመውን ቋንቋ ለመውሰድ ነው እንጂ ዳይሬክትሊ የፊርን ዴፊኒሽን አሁን በሰጣችሁ ተረድታችሁት እንቀጥል ማለት ነው። እንግዲህ ወዳጆች ይሄ ፍርሃት የሚባለውን በብዙ የህይወት መመላለሶች ውስጥ ኤክስፒሪየንስ እያደረግነው የቆየነው ጉዳይ ነው። አሁንም እያደረግነው ያለነው ብዬ ነው ማምነው። ምክንያቱም በካራክተር ደረጃ ሊስት አድርገን እንግዲህ ወደ ዴፊኒሽኑ ከመሄዳችን በፊት ፍርሃትን የምናጣብቀው ወይ ደግሞ የምናያይዛቸውን ጉዳዮች እንዲገባችሁ እነሱን ልዘርዝርላችሁ። እንግዲህ አሁን ባለንበት ሰዓት ላይ አብዛኛው ሰው ማለት እችላለሁ ብዙ ነገር ያስፈራዋል ወይ ደግሞ ፍርሃትን ከብዙ የህይወት መመላለሱ ጋር ያቆራኘዋል። ለምሳሌ አንዱ ይነሳና ፍቅረኛውን ሉዝ ማድረግ ያስፈራዋል። የታመመ ቤተሰብ ቢኖራችሁ ያ ቤተሰብን ማጣት ያስፈራችኋል። ሞት በራሱ ለራሳችሁ ሲባል ራሱ ማለት ነው በቤተሰባችሁ ብቻ ሳይሆን ራሳችሁ ራሱ ሞትን የሚፈራ ሰው አለ። በዛውም ልክ ደግሞ በተቃራኒው መኖር ራሱ የሚፈራ ሰው አለ። አልፎም ተርፎ እንግዲህ መንጃ ፍቃድ ይዞ መኪና መንዳት የሚፈራ አለ። በአየር መሄድ የሚፈራ አለ። ከፍታ የሚፈራ አለ። በጨለማ መጓዝ የሚፈራ አለ። ብቻውን መሆን የሚፈራ አለ። ከዛም አልፎ ደግሞ ፐብሊክሊ ወይ ደግሞ በህዝብ መካከል መቆም ማውራት የሚፈራ አለ። ያው ተማሪዎችም ደግሞ ፕሬዘንት ስታደርጉ የምትፈሩ አላችሁ። የማታውቁትን ሰው መገናኘት የሚያስፈራችሁ ሰዎች አላችሁ። ሰርግ መሄድ የሚያስፈራው አለ። ለቅሶ መሄድ የሚያስፈራው አለ። በቃ ፍርሃት በህይወታችን ውስጥ አንድ ስንራመድ አብሮን የሚራመድ ጥላችን ሆኗል።
በቃ አለ አይደል አሁን ለምሳሌ እናንተ ስትራመዱ ብርሃን ወይ ደግሞ ፀሐይ ላይ ስትሆኑ የራሳችሁ ጥላ መሬት ላይ አርፎ ታዩታላችሁ አይደል? በዛ ልክ ነው ከኛ ጋር የተቆራኘው። እንግዲህ ታዲያ ወዳጆች ይህን ሁሉ የህይወት መመላለስ ያስደገፍንበት ይሄ ፍርሃት የሚባለው ወይ ደግሞ ፊር የምንለው ነገር በሌለበት ነው ይሄ ሁሉ ነገር እንግዲህ ያሸከምነው ወይ ደግሞ ከሱ ጀነሬት ይደረጋል ብለን ያሰብነውን ነገር የተሸከምነው ማለት ነው። እንዳልኳችሁ ቀደም ብዬ perception of fear ነው እንጂ ፊር የለም ካልኩኝ አሁን ታዲያኛ ፍርሃት ብለን የወከልነው ነገር ምንድነው ይሆናል አይደል? የመጀመሪያ ጥያቄያችሁ እንግዲህ ይሄ ፍርሃት ብላችሁ የወከላችሁት ነገር ሲምፕሊ ስንረዳው the absence of God ወይ ደግሞ የፈጣሪ በቦታው ወይ ደግሞ በዛ መቼት አለመገኘት የሚለውን ትርጓሜ እንሰጣለን። ያው አብዛኞቻችሁ እንግዲህ ከዚህ በፊት የፈጣሪን ጉዳይ ሳብራራ the absence of God ነው ሰይጣን ማለት የሚለው ላይ ብዙዎቻችሁ ያልተረዳችሁት ነገር ይኖራል። ምክንያቱም God ባለው ችሮታ ወይ ደግሞ ባለው አቅም ኤቭሪዌር መኖር ይችላል የሚል ትርጓሜ ሰጣችሁት። አንተ ያልከው እዚህ ቦታ አይገኝም እዚህ ቦታ ደግሞ ይገኛል ብለ ከፋፍለሃል ብላችሁ ነበር። ታዲያ እኔ ላስረዳበት የሄድኩበት ኤክስትሪም ምንድነው? God በቀላሉ ሁሉን ቻይ ነው። ሁሉን ከመቻሉ በላይ ወይ ደግሞ ሁሉን መቻሉን በጣም ደግሞ እኔ ፋሲኔት የሚያደርገኝ ሁሉን መቻሉን መወክልበት አለመቻልን ጭምር ይችላል። በዚህ መልኩ ነው ያብራራሁት። ታዲያ ፊር ብለን የተረዳ ነው ይሄ perception of fear ወይ ደግሞ ፍርሃት ብለን የወከልነው ጉዳይ the absence of God ነው ያልኩበት ምክንያት ምንድነው? በቫይብሬሽን ቋንቋ ወይ ደግሞ በቫይብሬሽናል ፍሪኩዌንሲ ይሄንን እንግዲህ አማርኛ እኩሌታ የሆነ ትርጓሜ መስጠት ከብዶኛል። ስለዚህ እናንተ ጎግል አድርጉት ተረዱት። ታዲያ የቫይብሬሽን ጉዳይ ሲነሳ በጣም the lowest frequency ከሚባሉት ውስጥ ወይ ደግሞ በፍሪኩዌንሲ ቋንቋዎች ውስጥ በጣም ታች መረጋገጫችንን ወይ ደግሞ ትቢያ ላይ ካሉት የቫይብሬሽን ሌቭሎች መካከል ፊር ብለን ያሰብነው ነገር የሚወክልበት። ስለዚህ በጣም መረጋገጫ ደግሞ the lowest frequency ወይ ደግሞ the lowest vibrational frequency ካልነው የጋድን መንገድ ያሳዩናል የጋድን መንገድ ይገልጹልናል ብለን የምናስባቸው ደግሞ በጣም the higher frequency ወይ ደግሞ vibrational frequency ላይ ነው የሚገኙት። ለምሳሌ እነ ፍቅር enlightenment የመጨረሻው ነው በቫይብሬሽን ሌቭል የመጨረሻው ማለት ነው። ፊርን ከenlightenment ጋር ብናነጻጽረው መሬትና ሰማይ እንደማለት ነው። ያው ሜታፎራይዝ እናድርገው ከተባለ ስለዚህ ወዳጆች ሎስት ሌቭል ላይ ያሉ ቫይብሬሽናል ፍሪኩዌንሲዎች በፐርሰፕሽን ኦፍ ሪያሊቲ ውስጥ ብቻ ተቀርቅረው የሚገኙ ናቸው ወይ ደግሞ በአእምሮአችንና በስጋችን ብቻ ኤክስፒሪየንስ የሚደረጉ ማለት ነው። ስለዚህ ኢሉዥን የመሆን አቅማቸው ከፍ ያለ ነው። ነገር ግን ሃየር ወይ ደግሞ ትልቅ የቫይብሬሽን ሌልና ላይ ደግሞ የተቀመጡት እነ ኢንላይትመንት እነ ላቭ የምንላቸው ጉዳዮች እነ ፍቅርና መገለጦች መብቃቶች ደግሞ በስፒሪት ፊልም የሚደረጉ ነገሮች ናቸው። በስፒሪት ኤክስፒሪየንስ አታደርጉ በስፒሪት ፊልም የሚደረጉት ሃየር ቫይብሬሽናል ሌቭል ላይ ያሉት ሲሆኑ ሎዌስት ሌቭል ላይ ያሉት ቫይብሬሽናል ፍሪኩዌንሲዎች ደግሞ በአእምሮና በስጋ ኤክስፒሪየንስ ይደረጋሉ። አእምሮና ስጋ ፊልም ማድረግ ስለማይችል ታዲያ ይሄኛ ፍርሃት ብለን ያስቀመጥነው ነገር the absence of God ነው ያልኩበት ዋነኛ ምክንያት እሱ ነው። የጋድ ቫይብሬሽን ሌቭል በጣም እላይ ጥግ ማለት ነው። እንግዲህ መብቃት የሚባለው በተፈጣሪ ልኬት ሲሆን ወይ ኢንላይትመንት የምንለው በተፈጣሪ ልኬት ስንለካው ሲሆን የፈጣሪ ደግሞ ከዛ ይላቀ ማለት ነው። ያ ማለት ፍርሃት ብለን ያሰብነው ጉዳይ ጋር ጋድ የለም ሳይሆን ሊትራሊ የሱ መገለጦች እንደያኳኑ የሚወሰኑ ናቸው። ከዚህ በፊት እንደገለጥኩት የጋድ መገለጥ በፍቅር ቋንቋ ይገለጣል፣ በፍትህ ቋንቋ ይገለጣል፣ በተቆጭነት ቋንቋ ይገለጣል፣ በአገልጋይነት ቋንቋ ይገለጣል፣ ኢቭን በመሰቀል ቋንቋ ይገለጣል። ያ ክርስቶሳዊ ባህሪውን አይታችሁታል። ስለዚህ ፍርሃት ማለት ወይ ደግሞ ፍርሃት ብለን ያሰብነው ይሄ the absence of God ያለው
እኛ ስም መስጠት ላይ ችግር ስላለብን ወይ ደግሞ ከሆነ ነገር ጋር እንደ ፓራሳይት ተጣብቀን መጓዝ ስለምንፈልግ ነው እንጂ አብዛኞቻችን በእኛ ማህበረሰብ ውስጥ ያለነው ሪስክ መውሰድ ያስፈራናል። በቃ የሆነ ነገር ጋር መጣበቅ፣ ሁሉ ጊዜ በሆነ ሰው ላይ ወይ ደግሞ የተሻለ ነው ብላችሁ በምታስቡት ሰው ላይ መንጠላጠል፣ ኢንሴኩሪቲ ይሰማችኋል። ያ ሁሉ የሚፈልቀው አሁን ፊር ከምትሉት ጉዳይ ነው። ከዛ ነው the absence of God ስንል ቅድም እንዳልኳችሁ የመገለጥ ጉዳይ ነው እንጂ ሊትራሊ እዛ ቦታ ላይ God የለም የሚል አይደለም። ግን God እዛ ቦታ ላይ ራሱን በኤክስፒሪየንስ ደረጃ ስለማይገልጥ Godን ፊል ልናደርገው አንችልም እዛ ቦታ ላይ። ስለዚህ የፍርሃት ስሜት ተሰማኝ ካላችሁ በዛ ክበብ ላይ ወይ በዛ አካባቢ ላይ ሃየር ቫይብሬሽን ስለሌለ የጋድ ኤግዚስተንስ የጋድ መገለጥ የሳሳ ነው ማለት ነው። በዛ ተረዱት። ማንንም አያድናችሁ። ለምን የሆነ ይመስላችኋል ይሄ ነገር? አብዛኞቻችሁ ማሰብ ማሰላሰል ትችላላችሁ በዚህ ሰዓት። አንድ ሰው ፈራ የሚባለው ዛሬ ላይ ያለን ነገር አይደለም። በተአምር ወይ ከትላንትና ጀነሬት የተደረገ ኮንሰፕት ነው ወይ ነገ ምን ይሆናል ወይ ምን ያጋጥመኛል ብሎ በመብከንከን ውስጥ ነው ይሄ የፍርሃት ስሜትን ወደ ቤቱ የሚያስገባው። ዛሬ ለማ ያየው የጨበጠው ነገርማ ለምን ያስፈራዋል? ስለዚህ አንድ ሰው የፍርሃት ስሜት ሲሰማው the absence of God ነው የተባለበት ሌላው ዋነኛው ምክንያት በእናንተ ልብ ውስጥ ወይ ደግሞ የህይወት ማዕከል ውስጥ አምላክ አለመኖሩን ማሳያ ነው። በቃ ለምን ካላችሁ በህይወታችሁ ውስጥ እናንተ የምታውቁት ነው። አጠገባችሁ ጋር ኢንቲሜት የሆናችሁ ሰው ካለ ወይ ደግሞ ለእናንተ አኗኗር ቅርብ የሆነ ሰው ካለ እናታችሁ ልትሆን ትችላለች፣ ወንድማችሁ ሊሆን ይችላል፣ አባታችሁ ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል። በልባችሁ ውስጥ እንደየአኳኑ እንደየሁኔታው እንደየከፍታው ቦታ አላችሁ አይደል? ስለዚህ የሆነ ጥያቄ ሲፈጥርባችሁ አይ አባቴ ሊመልሰው ይችላል ብላችሁ ስለምታስቡ ወይ ደግሞ የምታስቡት ጥያቄ ሲኖር ወደ አባታችሁ ትሄዳላችሁ። እህቴን ማማከር አለብኝ የምትሉት ካላችሁ ወደ እሷ ትሄዳላችሁ። ያ ማለት በልባችሁ ውስጥ ቦታ አላቸው ማለት ነው። እንደዛውላ የህይወታችሁ ዋና ማዕከልን ወይ ደግሞ ትልቁን ዙፋን መያዝ ያለበት ማን ነው? ፈጣሪ ነው። ልክ ፈጣሪን ያንን ቦታውን ስታሳጡት ወይ ደግሞ ያንን መንበሩን ያንን ይዞታውን ከናንተ ልብ ውስጥ ፈቅፍቃችሁ በአንድም ሆነ በሌላ መልኩ ስታስወጡት አምላክ ከዚህ በፊት እንዳልኳችሁ እንደ ቀድሞ አዳም ከአምላክነት ሪያል ማሳልፎ ለሰውነት ሪያል እንደሰጠው አሳልፎ ያን ቦታ ይሰጣችኋል። ኦኬ ማዕከሉን ከፈለጋችሁት ወይ ደግሞ ለዛ ማዕከል በቦታው የሆነ ነገር መሾም ከፈለጋችሁ ይሄው ብሏችሁ ትቷችሁ ይሄዳል። ያ ማለት እሱ በእናንተ ህይወት ውስጥ ያለውን መገለጥ ፖዝ ያደርጋል ማለት ነው። ያ ነው አብሰንስ ማለት እንጂ እዛ ቦታ ላይ የመገኘት አቅም የለውም ማለት አይደለም። ግን መገለጡን በዝምታ ይቀይራል ማለት ነው። ቅድም እንዳልኳችሁ የፍቅር መገለጥ የደስታ መገለጥ እንዳልኳችሁ የዝምታ መገለጥም ስላለው ዝም ይላል። ልክ አምላክ ዝም ሲል የሱ ቋንቋ መገለጫዎች የሆኑትም ጉዳዮች አብረው ዝም ይላሉ። እነ ሰላም ዝም ይላሉ፣ እነ ፍቅር ዝም ይላሉ፣ እነ እረፍት ዝም ይላሉ፣ እነ መረጋጋት ዝም ይላሉ። ልክ እነሱ ዝም ሲሉ ሪያሊቲ ናቸውና ማን መጮህ ይጀምራል? ፐርሲፕሽን ኦፍ ሪያሊቲ ማለት ነው። ፐርሲፕሽን ኦፍ ሪያሊቲ ውስጥ ማንን እናገኛለን ለዛሬ? ፐርሲፕሽን ኦፍ ፊር ማለት ነው። ለምንድን ነው ፐርሲፕሽን ኦፍ ፊር ያልኩት? ፊር የሚባለው የሚገባው ለአምላክ ብቻ ነው። አምላክ ደግሞ በሪያሊቲ ነው ፊል የሚደረገው። ስለዚህ ፐርሲፕሽን ኦፍ ሪያሊቲ ውስጥ ፊርን ፐርሲቭ ያደረግንበት የየግላችን አትያይ ማለት ነው ያለው። ሪሊ ፊር የለም። ነገር ግን በዚህ ፐርሲፕሽን ኦፍ ሪያሊቲ ውስጥ ፊር የሚባለው ነገር የኛን ታይማችንን ስፔሳችንን እስከወሰደ ድረስ ወይ ኢነርጂያችንን ኮንሱም እስካደረገ ድረስ ፊር የሚገባው ለአምላክ ነውና በሪያሊቲ ውስጥ ፐርሲፕሽን ኦፍ ሪያሊቲ ውስጥ ግን ልክ የፍርሃት ስሜት ሲሰማችሁ ጋድ ዝም ይላል ያልኳችሁ ለምንድነው? በሱ ቦታ ላይ ዙፋኑን ነጥቃችሁ ለሌላ ነገር መሾም እንደማለት ነው። ፍርሃት በተአምር ለተፈጣሪ የሚገበር ኃይልም
ጊዜም ቦታም አይደለም ጭራሽ ብዙ እየተጫወተባችሁ ይገኛል ከዚህ በፊት ፍርሃትን እንደዚህ ፍርሃት የሚመስል ነገር ወይ ደግሞ አስፈራራለሁ ብለው ባሰቡ ሰዎች ተከበው ኮምፕሊትሊ ስቲል ሆነው ጊዜያቸውን ያሳለፉ ምሳሌዎች አሉ እነ ጋንዲ አሉ እነ ቼ ጉቬራ አሉ በኦርቶዶክስ ሃይማኖት ውስጥ ደግሞ ብዙ ጻድቃን ሰማዕታቶች አሉ ካጠገባቸው የሚሰውበትን ስለት ይዞ የቆመውን ሰውዬ አውት ኦፍ ፊር ሆነው የጋድን ፕሬዘንስ ብቻ እየሰበኩ የቆሙ አሉ ተጋድሏቸውን የፈጸሙ አሉ ስንት አይነት አስፈሪ ሊባሉ የሚችሉ ነገሮች ከቧቸው ወይ ደግሞ በዙሪያቸው አንዣበው ስቲል ኮንተንት ሆነው ጊዜያቸውን ያሳልፋሉ አቤት ሰላሙ አቤት ረፍቱ የሚደንቅ ታዲያ በቲክቶክ ላይም በጣም ብዙ ሰው ከተቸገረበት ጉዳይ አንዱ ያፈቀሩትን ማጣት የሆነ ካላቸው ከጓደኛቸው ወይ ከፍቅረኛቸው ጋር የሆነ አይነት መንገታገቱ ሲገቡ የተወሰነ ብሬክ አፕ ሲያደርጉ ወይ ደግሞ የሆነ የባህሪ መዋዠቅ ሲታይ ወይኔ እንዳላጣው ወይኔ እንዳላጣት አረ ምን ላድርግ ጨነቀኝ እኮ ጠበበኝ እኮ ወደ ማለት ይመጣ ወዳጄ እሷ ያንተ ከሆነች በፍራቻ በኩል በመብከንከን በኩል አታገኛት ፊር ያልከውን ነገር አስወግድ እንዴት ወደሚለው እንመጣለን ግን መወገድ አለበት ስፒሪታችሁ አያውቀውም ይሄን ነገር ስጋና አእምሯችሁ ብቻ ነው ኤክስፒሪየንስ የሚያደርገው ያ ማለት ደግሞ ልክ በፍራቻ ሰዓት ቀድሞ እንዳልኳችሁ ስፒሪታችሁን አእምሯችሁ እየገዛው ነው ማለት ነው ወይ ደግሞ በአእምሮና በስጋ ግብር ዶሚኔት ተደርጓል ማለት ነው ስፒሪቹዋል ወይ ደግሞ መንፈሳዊ ልዕልናውን የጠበቀ ሰው ተአምር ቢፈጠር በስሪዲውስ በሚንቀሳቀስ ነገር ሾክ ዳይሆን አይፈራም አስተውሉ ብዙ ጭንቀቶቻችሁ የሚፈለፈሉት ከፍራቻ ነገ ምን ሆናለሁ ነገ ምን በላለሁ አረ ጨነቀኝ አረ ጠበበኝ ትላንትና ምን ነበር እንደዚህ ባላደርግ ኖር እንዲያልሆንም ነበር ታዲያ ወዳጆች ይህን ፍራቻ የሚባለውን ነገር ቀርፍፋችሁ ከህይወታችሁ ውስጥ እስካላወጣችሁ ድረስ ህይወታችሁ ሰላም አያገኝም ደስታ ያላችሁት ነገር ይናፍቃችኋል ፍቅር ያላችሁት ነገር ይናፍቃችኋል ኢቭን ጋድ የሚባለው ነገር ይናፍቃችኋል አታገኙትም ቋንቋው አይገባችሁም መንገዱ አይገባችሁም ስታችኋል አትፍሩ ፍርሃትን አስወግዱ ነገ ምን ይሆናል ብላችሁ መጨነቅ ምን አገባችሁ ትላንት እኮ እንዲህ ነበር እንዲህ ለመሆኔ ምክንያቱ ትላንትና ነው ምን አስጨነቃችሁ ምን አገባችሁ ነው ዛሬ ላይ በሰጠህ ነገር መጠቀምን አትለማመድ ሪስክ አትወስድም በዛሬህ ላይ ዲተርም እንዳትሆን ከዛሬህ ላይ ቀንሰ ሙሉ ወይ ደግሞ ከግማሽ በላይ የዛሬን ኢነርጂ በልተ ላልቆመ ነገር መገበር አይበቃም እድሜ ገፍቷል ወይኔ ጉድ ያልወልድም የርጅና ዘመኔ መጥቷል ምን ላድርግ በእንደዚህ አይነት ጭንቀት ውስጥ እንዴት ብዬ ዘልቋለሁ የሁሉም ህመም ነው አትፍሩ ፍርሃትን አስወግዱ ስለዚህ ትርጓሜውን አሁን እንዲያግዛችሁ ነው ፍርሃት የሚባለው ነገር ጤነኝነት አይደለም በቃ መለኮታዊ ጽንሰ ሐሳብ እዛ አካባቢ ላይ የለም መለኮታዊ መመላለስ ፍርሃትን አያውቅም አሁን እኛ ፍርሃት ያልነውን ማለት ነው አምላካችሁ በቤታችሁ እንዲገባ አትፈልጉ በአኳናችሁ ጋይድ እንዲያረጋችሁ አትፈልጉ ስለዚህ በተቻላችሁ አቅም አሁንም እምላችሁ የእናንተን መንፈሳዊ ልዕልና አስጠብቁ ይሄን ያልካልኩኝ እንዴት ነው ፊርን ማስወገድ የሚቻለው ከህይወታችን ውስጥ ማስወገድ የምንችለው ማስወጣት የምንችለው ብዙ የጨነቀው ጉዳይ